አዎ እውነት ነው። ዲያቆን መምህር ዶክተር ቴዎድሮስ በለጠ ሞቷል። ያውም እጅግ በጣም ደስ በሚል አሟሟት። ለጋጋሚ እንደኔ ደሃ የሆናችሁ ሁለት እጃችሁን ከፍ አድርጉ። ቤተሰቦቼ ጥቁር ጉንዳኖች ተበላናል። እንግዲህ ፓስተር ዮናታን በአደባባይ ጥቁር ጉንዳን ድሆችን ጥቁር ጉንዳን ብሎ ተሳድቦ ሰሞኑን መናገሪያ ሆኖ ነበር። ለዚህ ከየት እንደመጣ ለረሳ ለዮናታን መምህራችን መምህር ኢዮብ ይመኑ እጅግ በጣም አንጀት አርስ የሆነ ምላሽ ሰጥተዋል። እሱ እንመለከታለን። እጅግ በጣም ሌሎች ድንቅ የሆኑ ቪዲዮዎች አሉ። የአቡነ ሳዊሮስ ጉዳይም በጣም መነጋገሪያ ሆኗል። ሰሞኑን እንደምታውቁት የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች፣ አንደኛ ሌሎችም ቪዲዮዎች አሉ። እስከ ፍጻሜ ተከታተሉ። ዲያቆን ኃይለ ሚካኤል ነኝ። ትንሽ ተጠፋፍተን ነበር። እግዚአብሔር ይመስገን አሁን ተገናኝተናል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን። ዛሬ ይህንን ቪዲዮ ስሰራላችሁ ነገ የእመቤታችን በዓለ ንግስ ነው። ታላቅ በዓል ነው። ግንቦት 21 ማለት ነው እና እንኳን አደረሳችሁ ማለት ፈልጋለሁ። ታላቅ በዓል ነው። ደብረ ምጥማቅ ላይ እመቤታችን የተገለጠችበት ዕለት ነው። ከግንቦት 20 እስከ 25 ድረስ በደማቅ ሁኔታ ይከበራል የእመቤታችን መገለጥ። እንኳን አደረሳችሁ ማለት ፈልጋለሁ። እኔ ነግራቸው እኔ ለ10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። እኔ ማርያምን ነው የምላችሁ። እማላደርገው ፕሮቴስታንቶች ወንድሞችን ስለምጠላ አይደለም፣ ሃይማኖቴን ጠንቅቄ ስለማውቀው። መጋቢ ሐዲስ ለ10 ደቂቃ የቢልጌት ሀብት ተሰጥቶ እመቤታችንን ድንግል ማርያም ተው ቢባል አልተውም ነው ያሉት። እኔ እንደውም ለአንድ ሰከንድ ነው የምላችሁ። ድንግል ማርያም ካድና የቢልጌት ሀብት ይሰጥ ቢባል እምቢ ነው የምለው። በእውነት የእመቤታችን ፍቅሯ ገብቶን ነው የምንናገረው። እርዴት በረከቷ ይደርብን። በአማላጅነቷ ከዘላለም እሳት እንደምንድን እናምናለን። ፍቅሯ አሁንም ይብዛልን። ውድ ቤተሰቦቼ በዓሉንም በደማቅ ሁኔታ እንደምታከብሩት በየደብራችሁ አምናለሁ። መምህር ዲያቆን ዶክተር ቴዎድሮስ በለጠ ይላል። እስቲ እንመልከት ይሄን ቪዲዮ። እቱ በሉ እስኪ በሰላም ከመሞታቸው በፊት ብለው ነው ላኩልኝ። እቱ በሰላም ማለት ምን ማለት ነው? አቤት ቦአ ማለት ገባ ነው። ባኡ ካለ ግቡ ማለት ነው። በሰላም ግቡ አይልም። እቱ በሰላም ነው የሚለው። እቱ በሰላም ማለት ነው። አቤት በሰላም ተመለሱ ማለት አተወ ማለት ተመለሱ። በሰላም ተመለሱ። እስኪ ተመለሱ በሉ እስኪ ምን በሉ? ነፍሴን መለሳት የሚለው አገባብ እግዚአብሔር አምላክ ከቅዳሴው ፍጻሜ በኋላ ከዓለም መባዘን ከምድራዊ መቀበዝበዝ ተለይተን ስጋውና ደሙን እንደተቀበልን ከስደት ዓለም ተለይተን በሰላም ወደ ገነት ርስታችን ወደ መንግስተ ሰማያት ቤታችን እንድንመለስ ነው። በሰላም ወደ ቤታችሁ ተመለሱ የሚል ቃል የሚገርም ነው። የሰማችሁ እኛ በሰላም ግቡ ሲባል በቃ እሾህ ሳይወጋን እንቅፋት ሳይመታን ወደ መኖሪያ ቤታችን ለመግባት ነው የምንጣደፈው። በእርግጥ ለጊዜው በሰላም ወደ ቤታችሁ ተመልሳችሁ ሂዱ ማለት ነው። ለፍጻሜው ግን ቤታችን በሰማይ ነው። ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 1 ላይ እንዲህ ተብሎ ተጽፏል። ወነአምር ከመ ለእመሂ ተነስተ ቤተ ማይደርነ ዘበምድር ብነ ህንፃ በሀበ እግዚአብሔር በሰማያት ዘኢገብር ወደ ሰብ። ምድራዊ መኖሪያ ጊዜያዊ መጠለያ እንደፈረሰባችሁ እናውቃለን። የሥጋ ማደሪያችሁ ቢፈርስ ግን አይዟችሁ፣ በሰማይ በሰው እጅ ያልተሰራ ህንፃ ቤት በእግዚአብሔር ፊት አለን ይላል። የክርስቲያኖች ቤታቸው፣ አገራቸው፣ ርስታቸው፣ መኖሪያቸው በሰማይ ነው። እግዚአብሔር በቸርነቱ የነፍሳችንን ፈቃድ መልሰን እኛም ወደ ሰማይ ቤታችን በክብር እንድንመለስ የሁላችንን ፍጻሜ ያሳምርልን፣ እግዚአብሔር ይጠብቅልን። እኔ እጅግ በጣም መወዳቸው መምህር ናቸው። በእውነት እግዚአብሔር ይጠብቅልን አባታችንን መምህራችንን። ቅድም ሞተዋል ያልኩትን በኋላ መጨረሻ ላይ አብራራላችኋለሁ። አንድ ሼር ማድረጋችሁም መረጃ አለኝ። በተረፈ በእውነት የተናገሩትን የሚናገሩትን በተግባር የኖሩ መምህር ናቸውና እግዚአብሔር አባታችን ቃለ ሕይወትን ያሰማልን። እዚህ ውስጥ አስነስቼ ብጠይቅ ሃይማኖቱን የሚናገር ምእመን አገኛለሁ ብዬ አላስብም። እርግጠኛ ነው የምሆነው በእናንተ በእውነት ማለት ነው። እንዲሁ ለእናንተ መብቃት አያስፈልገኝም፣ እናንተን ስለማውቃችሁ ማለት ነው። ከዚህ ውስጥ ሃይማኖታችሁ ምንድን ነው ሲበብት ብዬ ተዋሂዶ ምንድን ነው አናውቀው።
እንዲሁ እኮ ስንቶቻችን እንዲህ ይገርማቸዋል። የማያውቅ ሰው ማወቅም የማይፈልግ ሰው ከእንዲህ ያለ በሽተኛ እግዚአብሔር ይሰውራቸው። ታሞ መድኃኒትም ማዋጥ የማይፈልግ እዚህ በላይ ችግር አለን። እማናውቅ ለማወቅም ፈቃደኞች ያይደለን ደግሞ ድንቁርናችን ይዘን የምንመጻደቅ ተመጻዳቂዎች ለሁሉም ነገር። የዚህ ዘመን ሰውን የሚያስደንቀኝ በመሰላቸው አንዱ ለሁሉም ነገር እውቀት አለ። ምን ማለት ነው? ለሁሉም ሰው ፖለቲካም ይናገራል፣ ሊቅ ነው። በዚያ ቤተክርስቲያን ላይ ይናገራል፣ በዚያም ሊቅ ነው። የማያውቀው እውቀት የለውም። ስለዚህ ሁሉንም አያውቅም ማለት ነው። በእውነት ስንቶቻችንን ሃይማኖታችንን ጠንቅቀን የምናውቅ ቤተክርስቲያን የምታስተምረውን ነገር የምናውቅ ስንቶቻችንን በጣም ትዕቢታችንን ቀንሰን ዝቅ ብለን መማር አለብን ብዬ አምናለሁ። እኔ እንደምታውቁ ዲያቆን ነኝ። ግን እዚህ ጋር ስመጣ እናንተን ለማስተማር ሳይሆን አብረን ለመማማር ነው። ይህ ቻናልም የተከፈተው ኦርቶዶክስ ቲዩብ እና ሰብስክራይብ ብታደርጉ አብረን እንዲህ ትምህርቶችን እንማማራለን። ዝቅ ብለን ከአባቶች እንማማራለን። በዚህ ዘመን በጣም ተናጋሪውም ሰባኪውም በዝቶ ተቸግረናል። ዝቅ ብሎ የሚማር የለምና አብረን የምንማርበት ቻናል ነው። ሰብስክራይብ ብታደርጉ በየጊዜው ለመማር እግዚአብሔር ቢፈቅድ ሐሳብ አለንና ሰብስክራይብ አድርጉ። ብቻ በማንበብም እንዲህ ቪዲዮችን በማየትም በዚህ ዘመን መማር አለብን ብዬ አምናለሁ። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር ይላል። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተን እንዳልሰማ የሆንካትን እጅም በዳበሳ ወስደ ያጠፋሃትን አላርምም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ይልሃል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። እውነት ነው የምነግራችሁ። እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ እንወጣም። ከዚህ ይቆጥራል እያንዳንዷን ሰዓት፣ ከቤት እዚህ የመጣንበትን እርምጃ እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል። ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱን ይቆጥራል። ኃጢአት ላለመስራት ዛሬ ቅርብኝ እስቲ እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል። ለሁላችን ይቁጠርልን። አሜን 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 አሜን። ለሁላችንም ይቁጠርልን። ሁላችሁም ኮሜንት ላይ አሜን እንደምትሉ እርግጠኛ ነኝ። ዮናታን ለጋጋሚ ይሄ ሰውዬ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ ነው ድሃ ያደረገው። ከዛ ሲከተል ስንፍን። እውነት እንነጋገር ከተባለ ስሟቸው ክርስቶስማ በዘበኛ ይባረር የለ በዚህ ዘመን። እውነት አሰብ በራችንን እንዘጋና እኛን የመሰሉትን እንጠራና ክርስቶስስ በር ይዘጋበታል። በልክና በመጠን ኑሩ። ወርቅና እንቁ በማድረግ ያጌጠ ልብስ በማድረግ በመልበስ ድሆችን አታስቀኑ። በልኩና በመጠኑ ኑሩ ነው እኮ የሚለው። እውነት እንነጋገር። ስለ ቃሌና ስለ ድፍረቴ ይቅርታ አድርጉልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው አይደለም። የጋጥነውን አጥንት አይደለም እንወረውረው። እንደው ይቅርታ አድርጉልኝ። እንደው ውሻ አላደረግነው። እውነት ነው። ማርያምን የታል ክርስቶስ? የታሉ ድሆች? የታል ያ መቅደስ? እነዚህ የጠገቡ ፓስተሮች የታል ይሄ ህይወት? የታል ይሄ ክርስትና? እውነት ነው ውሸት ነው የምንኖረው? አልተረሳም፣ አልተተወም፣ አልተባረረም። እመኑኝ። ደግሞም ታውቃላችሁ በዚህ ዘመን ትልልቅ ሆቴሎች ትርፍራፊን እንኳን ለድሃ በገንዘብ መሸጥ ጀምረዋል። ለምን መሰላችሁ? ከነዚህ ከታናናሾቹ ለአንዱ ስላላደረጋችሁ ለእኔ አላደረጋችሁም ስላለ እኮ ነው። የወደቀውን ረግጦ የገባው እኮ ክርስቶስ ነው። ለእኔ አላደረጋችሁም። ምዕመናን ማንንም መውቀስ አይደለም። በዚህ ትምህርት ያላቸውን ለማሳፈር ፈልጌ አይደለም።
ወገኖቼ ባለጠግነት በራሱ የሚነቀፍ አይደለም። እንዲህ አይነት ትምህርት ስናስተምር ባለጠጎችን የነቀፍን እንዳይመስላቸው። ባለጠግነት በራሱ የሚነቀፍ አይደለም ይላል ሊቁ አውግስጢኖስ። ይልቁንም አብርሃም ባለጠጋ ነበረ ይልና ድሃውን አልዓዛርን ከማቀፍ ግን ባለጠግነቱ አልከለከለውም ይልና አብርሃምም ድሃው አልዓዛርም በጌታ ፊት ባለጠጎች ነበሩ ይላል። ኢዮብ ባለጠጋ ነበር። ባለጠግነት የሚነቀፍ አይደለም። ድሃው ፀሐይና ብርድ ይፈራረቅበታል። አንዳንዶቻችን ግን ሞዴል መኪናዎችና ሞዴል ልብሶች እያፈራረቅ ኖረናል። ታዲያ ክርስቶስ ይታል። ድሆች እኮ በዚህ ዘመን የሚደርቡት ብርድ ልብስ አጥተዋል። እኛ በብራንድ ተጨናንቀናል። ድሃው ክርስቶስ ከዋናው ማዕድ ተገፍትሯል። አንድና አንድ እኔ የምለው ነገር ብዙ ነገር እናንተ ልትሉ ትችላላችሁ። ኦርቶዶክሳዊን ቤተሰቦቼ ለፓስተር ዮናታን ምረው ነገር ከየት መተህ ነው አንተ እንዲህ ድሃን የምታቃልለው? ማን ነበር ካንተ ከዚህ በፊት? ፎቶዎችን እነዚህ ስክሪን ላይ ተመልከቷቸው። ማን ነበር ካንተ ሾጣጣ እንደዛ የተመጠጠ ሸንኮራ የመሰልክ ሰውዬ አሁን ተመቸህና ህዝብን ዘረፍክና ወጥተህ ድሃን ጥቁር ጉንዳን ድሆችን ጥቁር ጉንዳን ናችሁ እያልክ ለመናገር አንተ ማን ነህ? በፊት ማን ነበርክ? ስለጨለመበት አይምሮ በክፋት ስለተሞላ በማጭበርበር ስለተሞላ ከኋላ አሳልፎ የመጣውን ነገር አያውቅም ይህ ሰውዬ። እና በሚያሳዝን ሁኔታ ይሄ ወጥቶ የተናገረው ነገር ብዙዎችን አናዷል። ብዙዎችን ብዙ ነገር ጽፈዋልና እግዚአብሔር ልቦና ይስጠው። በጣም በብዙ ነገር አፉን የሚከፍት ለአፉ ለከት የሌለው ሰው ነው። ምንም ማድረግ አይቻልም። እንግዲህ ከእንዲህ አይነት ሰዎች ጋር ዲል ለማድረግ ተገደናል ዘንድሮ። ድህነትን ማንም የሚደግፍ ሰው የለም። በተለይ አይተን የመጣነው ሰዎች ማንም ድህነትን የሚደግፍ ሰው የለም። ግን አገላለጹ በጣም ስህተት አለው። ጉድለት ቢኖር ለምን ጎደለ ብለህ መጠየቅ አትችልም። መነኩሴ መናኝ ጎደለብኝ ብሎ አይጠይቅም። ብትታመም ገዳሙ ደስ ካለው ሊያሳክምህ ይችላል። ባያሳክምህ ግን ልታኮርፍ አትችልም። መብል ቢመር ገዳሙ ደስ ካለው ሊያጣፍጥ ይችላል። አንተ ግን መረረኝ ብለህ መጠየቅ አትችልም። ቢሻግት ትኩስ ዳቤ ሊሰጥ ይችላል። ነገር ግን አንተ ሻገተ ብለህ ልትጠይቅ አትችልም። እንዲህ እያለ መጋቢው ያስረዳዋል። መጋቢው ያስረዳውን ሰምቶ ሞታችሁ ሞቴ፣ ሕይወታችሁ ሕይወቴ፣ ረሃባችሁ ረሃቤ፣ ጥማችሁ ጥሜ፣ ኑሯችሁ ደስታችሁ ደስታዬ፣ ኑሯችሁ ኑሮዬ ነው። ይህንን ወድጄ ፈቅጄ እንጂ ተገድጄ አልመጣሁም ሲል ይቀበላል ገዳሙ። ከዚያ በኋላ ያመናኝ 1 ዓመት 2 ዓመት ያመክሮ ኑሮ ይኖራል። 3 ዓመት 4 ዓመት ያመክሮ ኑሮ ይኖራል። አመክሮ ማለት እንግዲህ እየታየ እያየ ማለት ነው። ምንኩስና ወንዶት ለተመረጡት ነው እንዳለው ቅዱስ ጳውሎስ። እግዚአብሔር ለዚህ የበቁትን እስከ መጨረሻው ያጽናቸው። ይሄ ሐሳብ ያላቸውንም እግዚአብሔር ለዛ ያብቃቸው እንላለን። የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች፣ አንደኛ በታሪክ ቅድስት ቤተክርስቲያን ማቅ እንድትለብስ ያደረጉ ስለሆኑ፣ ሁለተኛ በአዲስ አበባና በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በተጠለሉ ኦርቶዶክሳውያን ላይ የደረሰው እልቂት መሪ ተዋናይ የነበሩ በመሆኑ፣ ሶስተኛ በብሔር ውክልና ስልጣን ፈልገው እንጂ የመንጋው መበተንና የቤተክርስቲያን መከራ ምንም የማይመስላቸው በመሆናቸው፣ በአጠቃላይ ቤተክርስቲያንን አስለቅሰው የምዕመናንን እንባና ደም አፍስሰው ለሳቅ የታጨ የመጀመሪያው ሰው ስለሆኑ በፍጹም ሹመቱ አይወክለኝም። ሌላው ተወግዘው እያለ ተሞዳሙዳችሁ ወደ ጵጵስና መምጣት ሳያንሳችሁ የመንጋው መበተን ደንታችሁ ያልሆነ ለወንበራችሁ ብቻ ሲሆን ምዕመናኑን ጥቁር ላስለበሳችሁና ይህንን ሹመት ላጸደቃችሁ ሁሉ በዚህ ዘመን በጠላት ለተከበበችው ቤተክርስቲያን ለደረሰባት መከራ ለፈሰሰው ደምና እንባ ወደፊትም መከራው እንዲቀጥል አደረጋችሁ ተበቃዩ አምላክ ብድራቱን ይክፈላችሁ። አሁንም ቢሆን
አቡነ ሳዊሮስ እኔን አይወክሉኝም። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረጋችሁ ለመላው ኦርቶዶክሳውያን ታደርሱ። እስቲ ውድ ቤተሰቦቼ እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። አቡነ ሳዊሮስ ይወክሉናል አይወክሉንም እያሉ ብዙዎች ምዕመናን በቃ ጎራ ይዘው ተከፋፍለዋል። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በእውነት አሁን ወንድማችን ባነሳው ነጥብ በሁሉም እስማማለሁ። እኔ እንደ አንድ ኦርቶዶክሳዊ እንደ አንድ የቤተክርስቲያን አገልጋይ እኔ የራሴን ሐሳብ ለማስቀመጥ በዚህ ጉዳይ ላይ ክርስቶስ ይቅር ብሏቸው ቢሆንስ? አሁን ሁሌም እኛም እናነሳው አንድ ነገር አለ። ከዚህ በፊት የሰሩትን ነገር እና አቡነ ሳዊሮስ ከዚህ በፊት ያደረጉትን ነገር ሁላችንም እናውቃለን። ሁላችንም ጥቁር ለብሰናል። የሻሸመኔ ኦርቶዶክሳውያን ሞትም እናውቃለን። ነገር ግን ንስሐ ከገቡ ወደ ክርስቶስ ከቀረቡ ከልባቸው ከቀረቡ እኮ ክርስቶስ መሐሪና ይቅር ባይ ነው። ሜቢ ይቅር ብሏቸው ቢሆንስ ክርስቶስ? እና ያንን አስባለሁ አንዳንድ ጊዜ እና ቅዱስ ሲኖዶስ የሾመውንም መቀበል አለብን ብዬ አምናለሁ። በመንፈስ ቅዱስ እንደሚመራ ካመንን ማለት ነው። በመንፈስ ቅዱስ አይመራም የምንል ከሆነ እንግዲህ ብዙ ክደት ብዙ ነገር ሊበላሽብን ነው። በመንፈስ ቅዱስ ቅዱስ ሲኖዶስ አይመራም ከተባለ እኔ አንድ ኦርቶዶክሳዊ ሰው ነው ብዬ አላምንም። አንድ ሰው እንደዛ ካለ እና ቅዱስ ሲኖዶስ የወሰነውን መቀበል አለብኝ ብዬ አምናለሁ። ከዛ ውጪ እግዚአብሔር ለቤተክርስቲያን መልካሙ ጊዜ ያምጣላት። በአገልግሎታቸው እግዚአብሔር ይርዳቸው ማለት ፈልጋለሁ። አቡነ ሳዊሮስን ሌሎች የተመረጡትንም እናንተ ምን ትላላችሁ? ከዚህ በፊት የተፈጠሩ ነገሮችን እያነሳን ባንነታረክ ብዬ አምናለሁ። ሐሳብ አስተያየታችሁን አስቀምጡልኝ ኮሜንት ላይ። እስቲ በተከታታይ እዚህ ጋር የሚታዩ ቪዲዮዎችን እንመልከት። እስቲ አንተን ማገልገል መባረክ ነው። ዶክተር ቴዎድሮስ በለጠ አንተን ማገልገል መባረክ ነው። ማገልገል መባረክ ነው። ዕጣነው ክብር ይኸውላችሁ ውድ ቤተሰቦቼ እስቲ አንድ ጽሑፍ ላጋራችሁ ላምብላችሁ። ዲያቆን ዶክተር ቴዎድሮስ በለጠ ሞተ አሉ ይላል መግቢያው ርዕሱ። ዜናው አሉ ነው። አሉታውን ከወራት በፊት ሰምቼ ነበር። ዲያቆን ቴዎድሮስ ለምን ጠፋ ብዬ ስጠይቅ የተሰጠኝ ምላሽ ነበር። ሰሞኑን ደግሞ ዜናው ትኩስ ሆኗል። እውነት ዲያቆን ዶክተር ቴዎድሮስ ሞቷል በሚለው ቃል አትደንግጡ። ወንድማችን በእጅጉ ተወዳጅና ተስፋ የሚጣልበት ነውና ትምህርቱና ጽሑፉ በእጅጉ ይጣፍጣል። የዛሬ 2 ዓመት አካባቢ ሐዲሳት ጨርሶ ተመረቀ። ብዙም ሳይቆይ ተሰወረ። የት ሄደ ሲባል ውጭ ሀገር ወጥቷል ተባለ። ቀጠለና ሞተ ተባለ። ሱታፌ ክርስቶስ በብዙ መልኩ ይገኛል። አንዱም መንኖ ዓለም ነው፣ ዓለምን መተው። እኔ በዓለም ምውት ነኝ፣ ዓለሙም በእኔ ምውት ነው እንዳለው ብርሃነ ዓለም ቅዱስ ጳውሎስ። ወንድማችን በዚህ መርህ ዓለምን ትቷል፣ ሞቷል። ግራ አትጋቡ። ወንድማችን ሞቷል ሲባል መንኩሷል ለማለት ነው። ይኸውላችሁ መነኮሰ ማለት ሞተ ነውና ከወንድምነት ወደ አባትነት ከፍ ብሏል። አባ ክፍለ ሥላሴ በመባል ውድ ቤተሰቦቼ እንግዲህ እጅግ በጣም የምንወዳቸው የምናከብራቸው ዶክተር ዲያቆን መምህር ቴዎድሮስ በለጠ ደብረ ሊባኖስ ላይ ነው የመነኮሱት። በዛም በዚህም ሲናፈስ ነበር ማለት እውነት ነው ውሸት ነው ሐሰት ነው የሚባል ነገር ነበር እና አሁን ተረጋግጧል። እኔም በዛም በዚህም አረጋግጫለሁና አባ ክፍለ ሥላሴ ተብለው ደብረ ሊባኖስ ላይ ምንኩስናን ተቀብለዋል። ይችን ዓለም ንቀው ሙተዋል ማለት ነውና የቅዱስ ጳውሎስን ፈለግ ተከትለው ይችን ዓለም ንቀዋል። በረከታቸው ይደርብን። አባ ክፍለ ሥላሴ በረከታቸው ይደርብን። አባ ክፍለ ሥላሴ ወንጌልን በተግባር የኖሩ የተናገሩትን የሚናገሩትን በተግባር የኖሩ እንደሆኑ አሳይተውናል ማለት ነው። የአባ እንጦርስ፣ የአባ መቃርስ፣ የአባ ጳቁሚስ ደረጃ ላይ ያድርሳቸው እግዚአብሔር። የእነሱን ክብር ያጎናጽፋቸው። በፈተና በሁሉም ነገር እግዚአብሔር ይርዳችሁ ያላችሁ መልካም ምኞታችሁን ተመኙላችሁ ውድ ቤተሰቦቼ። የቆቡን ስታዩት ከዚህ ጭንቅላቱ ላይ እኛ ቆብ ላይ መስመር አለው።
መስመር ያበጀበት ምንድነው? ለጌጥ አይደለም። መከራው አይቆጠርም የመነኩሴ ማለት ነው። ይቺ የሾህ አክሊል ነው። አንድም ደግሞ ይቺ መስመር ሽርም የምትመስለው ለክርስቶስ ከራሱ ላይ የተደረገበትን የአርቡን የሾህ አክሊል ለማስታወስ ነው። መንኮሰ ሞተ የሆነው ለምንድን ነው? ሞተ የሆነው መንኮሰ ሞተ የሆነበት ዋናው መሰረታዊ ምክንያት ሞተ ማለት የግዕዙ አንቀጽ እንደሚነግረን ሞተ ተለየ ማለት ነው። ስለዚህ መንኮሰ ሞተ ደግሞ ተለየ። ስለዚህ ምንኩስና ማለት መለየት ማለት ነው። ምንኩስና ማለት መለየት፣ መነኮሳት ማለትም የተለዩ ማለት ነው። ይህም ከምንድን ነው የምንለየው ሲባል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ። ስለዚህ አሁን እዚህ ውስጥ ሁለት መሰረታዊ ነገሮች ነው የምናየው። ምንኩስና ማለት መለየት ማለት ነው። የምንለየው ለምንድን ነው ሲባል ከመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ይሏል። ስለዚህ የእናቱን ጡት ለቀሙት ሕፃን እህል ይሰጡታል። ጡት አስጥሎ ዝም ብሎ መተው አይገባም። ከዓለም የተለዩ መነኮሳት የሚያገኙት ነገር ምንድን ነው ሲባል የመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ይላል። ይሄ በግሪኩ ቲኦሲስ ይባላል። ሱታፊ አምላክ ማለት ነው። እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል። ስለዚህ ዓለምን የምንለዩበት ምክንያት እግዚአብሔርን ወደ መምሰል ለማደግ ነው፣ ወይም ወደ ተፈጠርንበት ትክክለኛው ዓላማ ለመድረስ ይቻል ዘንድ ነው። ስለዚህ መዳረሻው እግዚአብሔርን መምሰል ነው፣ በእግዚአብሔር ብርሃን ውስጥ መዋኘት ነው። መጀመሪያው ደግሞ ከዓለም መለየት ነው። እነዚህ ሁለት ነገሮች ናቸው። ስለዚህ ምናልም ከኋላ የምንጥለው ነገር አለ፣ ከፊታችን የሚጠብቀን ተስፋ አለ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰያሜ ነገሥት ተብሎ ሰያሜ ካህናት፣ ተስፋ መነኮሳት፣ አክሊለ ሰማዕት የሚባልበት ነው። የመነኮሳት ተስፋቸው የሚባልበት ለዚህ ነው። መነኮሳት በተስፋ ዓለምን ጥለው የሚለዩ ናቸው። ተስፋቸው ምንድን ነው ሲባል ምንድን ነው? እግዚአብሔርን መምሰልና የእግዚአብሔርን ግብረ ባህሪ በጸጋ መሳተፍ፣ በማይመረመር ምስጢር መዋኘትና ጣዕመ ጸጋን መቅመስ መቻል ማለት ነው። ወይም መንግስተ ሰማያት ውስጥ ምእመናን ገብተው የሚያገኙትን ጣዕመ ጸጋ በምድር ውስጥ ሆኖ መቅመስ መቻል፣ እሱ ሱታፊ አምላክ ይባላል። እና የምንለየው ለምንድን ነው ሲባል መለየት ለመጨመር ነው። ከእግዚአብሔር ለመጨመር፣ ከዓለም መለየት፣ ፍጹም ከእግዚአብሔር ጋር ለመዋሃድ፣ ተዋሂዶን ለማግኘት መንኮሰ ሞተ የሆነበት ምክንያት ለዚህ ነው። ምንኩስና ችግር እንደሆነም ደግሞ ማወቅ አለብን እኮ ማለት በእውነቱ የመነኩሴ ሀብቱ ድህነቱ ነው። መቸገርንም መልመድ ይገባል። ይሄንን ነው ሰማያዊነት ያልኩት። ንጽህና፣ ሌሎችን በማገልገል መደሰት። ጌታችን ኢየሱስ ክርስቶስ ለራሱ ላይረባበት ላይጠቀምበት እከብር አይል ክቡር እሱ ሰውን ሲያገለግል እንደኖረ ሰዎችን በማገልገል መደሰት ምንድን ነው የሚለው? ወመንና ለኀፍረት በእንተ ፍሥሓሁ ዘጽኑ ሎቱ አይደል? በፊቱ ተዘጋጅቶለት ስላለው ደስታ ኀፍረተ መስቀልን ታግሶ ተሰቀለ ይላል ዕብራውያን 12 ላይ። በፊቱ ያለው ደስታ ምንድን ነው? እሱ ይሸለማል፣ ይከብራል፣ ይነግሳል። ንጉሥ አይደለምን? ታዲያ ምንድን ነው ሲባል ለምንድን ነው በፊቱ ያለው ደስታ የተባለ? የምእመናንን ደስታ እንደራሱ ቆጥሮ። መነኩሴ ማለት አበምኔቱን በማስደሰት፣ መጋቢን በማስደሰት፣ ማህበሩን በማስደሰት፣ ሊቃርዲቱን በማስደሰት ያንን እንደ በጎ ሽልማት የሚቆጥር ማለት። ይህ እግዚአብሔር መምህራችንን ዲያቆን ዶክተር ቴዎድሮስ በለጠን ይርዳልን እያላችሁ ኮሜንት ላይ ጻፉልን። ወደዚህ ህይወት ነው እንግዲህ የተቀላቀሉት። በእውነት ይሄ ምኞት፣ ይሄ ሀሳብ ያላችሁ እግዚአብሔር ያስፈጽምላችሁ። ግን በጣም በጥንቃቄ ነው መወሰን ያለባችሁ። ብዙዎች ዘለው በስሜት የሆነ ታይም መንፈሳዊ አጫውቷቸው በስሜት ገብተው 1-2 ወር ሳይቆዩ ይወጣሉ ከብዷቸውና በጣም በጥንቃቄ ነው ስትወስኑ። እንዲህ አይነት ሀሳብ ካላችሁ መወሰን ያለባችሁ። እግዚአብሔር ያጽናቸው። ለእንጦንስ ለመቃርስ ክብር እግዚአብሔር ያብቃቸው እንላለን። የመጨረሻ አንድ ቪዲዮ ተመልክተን ውድ ቤተሰቦቼ እንጨርሳለን። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ስታነቡ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ምን ይሆናል? ደስታ ይሆናል። አያችሁ፣ መላእክት ወዳጆቻችን ናቸው። በእኛ መዳን በእኛ መመለስ ማን ደስ ይላቸዋል? መላእክት ደስ ይላቸዋል። ወደ አባቱ እኮ ተመለሰ። ይህ ሰው ሙቶ ነበረ፣ እነሆ ሕያው ሆነ። ይህ ሰው ጠፍቶ ነበረ፣ እነሆ ተገኘ ብለው ደስታን ይካፈላሉ። አያችሁ፣
በሰማይ ብዙ ወዳጆች አሉ። እንደውም በምድር ላይ ካሉን ወዳጆች ይልቅ በሰማይ ያሉን ወዳጆች ይበልጣሉ። እኛስ እንደሰታለን ወይ? ሰው ሲድን ደስ ይለናል? የጠፉት ሲመለሱ መናፍቅም በሏቸው ከሃዲም በሏቸው የወደቁ ሰዎችም በሏቸው ሲመለሱ ደስ ይለናል ወገኖቼ? ደስ አይለንም። ለምን? ስለማንጸልይ። ስለነሱ ብንጸልይ ኑሮ የጸሎታችን መልስ ስለሚሆኑ ደስ ይለን ነበረ ወገኖቼ። ቤተ ክርስቲያን ቤተ ሕሙማን ነች። አዎ ከሃዲው አምኖ የሚወጣባት፣ ሽፍታው ባህታዊ የሚሆንባት፣ ዘማዊው ንጹሕ ሆኖ የሚወጣባት ቤተ ሕሙማን ነች። ቤተ ክርስቲያን ለጻድቃን የተቋቋመች አይደለችም፣ ለኃጥአን ነው። ቤተ ክርስቲያን ከኖህ መርከብ እኮ የተሻለች መሆን አለባት። የኖህ መርከብን ካያችሁ እባቡ እባብ ሆኖ ገባ፣ እባብ ሆኖ ወጣ። ዘንዶ ዘንዶ ሆኖ ገባ፣ ዘንዶ ሆኖ ወጣ። ቤተ ክርስቲያን ግን እንዲህ አይደለች። ከሃዲው አምኖ ነው የሚወጣ። ማረኝ መካዬ አርጅቻለሁና በኃጢአት ጎስቁዬ እግዚአብሔር አምላካችን ኃጢአት በደላችንን ይቅር ይበለን። ውድ ቤተሰቦቼ እጅግ በጣም ድንቅ ቆይታ ነበረን። ብዙ ቁም ነገር እንዳገኛችሁ እርግጠኛ ነኝ። እንደዚህ አይነት ቪዲዮዎችን ቻናል ውስጥ ገብታችሁ መከታተል ትችላላችሁ። ሌሎችም አስተማሪ ቪዲዮዎች ናቸው። እዛው በሌላኛው ቪዲዮ እንገናኝ። እጆቼን ይዘህ አንተ የመራ ስንቱን አለፍኩት ስንቱን መከራ ለካስ ያልፍ ቀን